ሰላም የዚህ የዩቲዩብ ቻናል ተከታታዮቻችን ነው። ዛሬ አዲስ የሆነ ፕሮግራም እንጀምራለን። ፕሮግራማችንም ዋይ ይሰኛል። እንግዲህ በጣም ብዙ የሆኑ የሜዲካል ኮንዲሽኖችን እንሰማለን፣ የሜዲካል ኬዞችን፣ ሴናሪዎችን እንሰማለን። በምንሰማው ውስጥ ግን ምክንያት አለው። ያለ ምክንያት የሚፈጠር ነገር የለም። ታወቅ ይችላል ወይም ደግሞ አይዲዮፓቲክ ሊሆን ይችላል እንጂ ምንም አይነት ምክንያት የሌለው ነገር በእያንዳንዱ ሜዲካል ኬዝ ውስጥ ሊፈጠር አይችልም። ስለዚህ ዛሬ እስኪ ይህን ኬስ ሰምተን እንመለስ። 55 years old man present to emergency department with high fever, productive cough, chest pain, shortness of breath. The vital sign is the temperature 39 degrees Celsius, respiratory rate 13 per minute, the oxygen saturation 90%. On auscultation, there are crackle over the right lung. አሁን በሰማችሁት የኬስ ሴናሪዮ ላይ አንደርስታንድ የምታደርጉት የሆነ ፖይንት ይኖራል፣ የምትረዱት ፖይንት ይኖራል። ምንድነው የሚመስላችሁ? ላይ ቤዝድ ኦን የሰማችሁት አንድ ፔሸንት እንግዲህ ቺፍ ኮምፕሌን እያልን የምንጠራው በዛ ውስጥ ሲነግረን እኚህ ምልክቶች ነገረን፣ ሰሟል። እንግዲህ በጤናው ፊልድ ውስጥ ሁለት ነገሮች አሉ፣ ሂስትሪ ቴኪንግ እና ፊዚካል ኤግዛሚኔሽን። በሂስትሪ ቴኪንግ ውስጥ በሰማችሁት ቺፍ ኮምፕሌን አሁን በነገርኳችሁ ውስጥ የትኛውን የሪስፓራቶሪ ዲስኦርደር ነው ሞር ኦፍ የምትገምቱት? ስለዚህ ዛሬ የምንነጋገረው ስለ ኒሞኒያ ነው። በየትኛውም ሜዲካል ፊልድ ውስጥ ብትሆኑ ከዚህ ቪዲዮ ላይ በእርግጠኝነት ስለ ኒሞኒያ ከዚህ ቀደም በወፍ በረር አንብባችሁት እንኳን ካለፋችሁት እያንዳንዷ ነገር ውስጥ ለምን የሚለውን ነገር የምንመለከት ይሆናል። ምክንያቱ ጀምረን መጨረሻ እስከ ማኔጅመንቱ ድረስ በምክንያት ዋይ እያልን የምንጀምር ይሆናል። ጀምር። ዛሬ የምንመለከተው ከሪስፓራቶሪ ሲሪየስ ውስጥ በጣም ኮመን የሆነውን ኒሞኒያ መርጠናል። እንግዲህ ከዲፊኒሽን ነው የሚጀምረው። ዲፊኒሽኑ ላይ ብዙ ሰዓት አንፈጅም፣ ምክንያቱም ዲፊኒሽኑ እታች እንኳን ህፃናቶች ጋር 8-9ኛ ክፍል ባዮሎጂ ላይ እንኳን ያውቁታል። የስ በአጠቃላይ that is what the inflammations of the lung parenchymal tissue ያ ምን ይባላል? ኒሞኒያ ነው። በቃ በዚህ አጋጣሚ ባይዘው ይሄ ኒሞኒያ የሚለው ቃል ወርድ ኦሪጂኑ ስነግራችሁ ከግሪክ ቃል ነው የመጣው። ግሪክ ቃል ውስጥ ይሄ አሁን ልክ ኢሜጁ ላይ በምታዩት መንገድ ኒሞን ከሚል ከነሱ ቃልና መጨረሻ ላይ አይኤ ተጨምሯል አይደል? ኒሞ ማለት ጀነራሊ ኤር ማለት ነው። ግን አሁን እዚህ ጋር ኒሞን ነው የሚለው። ኒሞን ሲለን ዛት ኢዝ ለንግ ኢንዲኬት እያደረገ ሲሆን፣ ኒሞኒያ ሲሆን ደግሞ ለንግ ዲዚዝ አይኤ ዲዚዝን ነው ኢንዲኬት የምታደርግልን። ግን በዚህ መንገድ ካወቅም በኋላ አሁን የምንሰማው ይሄ ኒሞኒያ የምንለው ምን ሊፈጥረው ይችላል ወይም ደግሞ ቶፕ የሆነ ኤግዛክት ኢቲዮሎጂ አለው ወይ ብለን ስንል አዎ አለው። ኢቲዮሎጂ ውስጥ ደግሞ የመጀመሪያው that is ኢንፌክሽን ነው። በኢንፌክሽን ውስጥ ደግሞ ቶፕ ነምበር 1 የሚጠቀሰው ኢንፌክሽን ውስጥ ባክቴሪያ የመጀመሪያው ነው። ለምን? ምክንያቱም አንድ ባክቴሪያ አለ። በጣም ብዙ አይነት ባክቴሪያዎች አሉ። ከነሱ ውስጥ ደግሞ የሚጠቀሰው ስትሪፕቶኮከስ ኒሞኒያ ነው። ለምን? ከሞላ ባክቴሪያ ከስታፊሎኮከስ ብትሉ ስትሪፕቶኮከስ ውስጥ ራሱ ስትሪፕቶኮከስ ፓዮጂን አለ። በጣም ብዙ ሌሎች ብዙ ባክቴሪያዎች አሉ፣ ግን ስትሪፕቶኮከስ ኒሞኒያ ተመርጧል። ለምን? ምክንያቱም ይህ ስትሪፕቶኮከስ ኒሞኒያ በሪስፓራቶሪ ትራክት ላይ ይሄ ማለት ሪስፓራቶሪ ትራክት አስታውሱ እንደሆነ ሪስፓራቶሪ ትራክት በአናቶሚ በየትኛው ሜዲካል ፊልድ ውስጥ እንግዲህ አናቶሚ የሚባል ኮርስ አለ አይደል? ስትራክቸሩን የምንማርበት፣ ከዛ ደግሞ ፊዚዮሎጂ ስለ ፈንክሽን። አናቶሚ ላይ አፐር እና ሎወር ተብሎ የሚጠራው ሪስፓራቶሪ ትራክት አለ አይደል? አፐር ሪስፓራቶሪ ትራክት ባውንደሪው እስከ ላርኔክስ ድረስ ይደርሳል። አሁን ይህ ስትሪፕቶኮከስ ኒሞኒያ በላይኛው ይሄ ማለት በአፐር ሪስፓራቶሪ ትራክት ላይ ኖርማል ፍሎራ ነው። ኖርማል ፍሎራ ሆነ ማለት ደግሞ በሁለት ምክንያቶች እኛ ላይ በሽታ ይፈጥራሉ። ኖርማል ፍሎራዎች ወይ ቦታቸውን ሲቀይሩ ወይ ደግሞ የአንድ ሰው ኢሚዩኒቲው ሲቀንስ። እዚህ ጋር እነዚህ ሁለት ነገሮች ሲፈጠሩ ይህ ኖርማል ፍሎራ ስትሪፕቶኮከስ ኒሞኒያ ያልን የምንጠራው ስራውን መስራት ይጀምራል ማለት ነው። ቀጥታ ኢንቬድ ማድረግ ኮሎናይዝ ማድረግ ይጀምራል ያንን ሪስፓራቶሪ ትራክቱን ማለት ነው። ይህ ስትሪፕቶኮከስ ኒሞኒያ ይሄ ባክቴሪያ ምን ያደርጋል? አዎ ባክቴሪያው በምክንያት እንደሆነ አወቅን። በእነዚህ ሶስት ነገሮችን ማድረግ ይጀምራል። በመጀመሪያ ኢንቫይሮንመንቱን እዛ አካባቢ ያለውን
ትራክቱን ኮሎናይዝ ያደርጋል። አንደኛ ኮሎናይዝ ካደረገ በኋላ ደግሞ አልቪዮላይ በመሄድ አልቪዮላይ ማለት that is the functional units of lung ነው አይደል እንዴ? እዛ ቦታ ሄዶ ምን ያደርጋል ማለት ነው? ኢንቬድ ያደርጋል። ፋይናሊ እዛ ቦታ ላይ ኢንፍላሜሽኖች ይፈጠራሉ። እንዴት ከተፈጠረ በኋላ እሱን የምነግራችሁ ይሆናል። ከተፈጠረ በኋላ ፋይናሊ እዛ ላይ እንግዲህ አልቪዮላይ ማለት ዋነኛ በሬስፒራቶሪ ትራክት ውስጥ የተለያዩ ጋዝ ኤክስቼንጆች የሚከናወኑበት ኦክሲጅን ሲገባ ካርቦን ዳይኦክሳይድ ሲወጣ የሚከናወኑበት ኤሪያ ነው። ሶ በዛ ውስጥ አሁን አልቪዮላው ላይ ምን ይፈጠራል? ኤር ነበረ ኤክስቼንጅ የሚደረገው። አሁን ግን በቀጥሎ በምነግራችሁ ፓቶፊዚዮሎጂ ምክንያት ኢንፍላሜሽን ስለሆነ ፍሉድ አኪሙሌት መሆን ይጀምራል። እዛ አካባቢ ላይ ፍሉዶች አኪሙሌት መሆን ይጀምራል ማለት ነው። በምን ውስጥ? በአልቪዮላይ ውስጥ። በዚህም ምክንያት ለንግ ፋይናሊ አልቪዮላር ኮንሶሊዴሽን እያለ የምንጠራው ይከሰታል። ይሄ ማለት በአልቪዮላይ ውስጥ አየር ሳይሆን ያለው ምንድነው ማለት ነው? ሶሊድ ነው። ምን ያደረገው? ቦታውን የያዘው ማለት ነው። በኖርማል ፊዚዮሎጂ አየር ነበር በኖርማል አናቶሚ የምናገኘው፣ ነገር ግን አሁን ያ የለም። ሶ ኢቲዮሎጂው በዋነኝነት በዚህ በስትሪፕቶኮከስ ኒሞኒያ ይወሰዳል ማለት ነው። በዚህ ቪዲዮ ላይ እንግዲህ ዋይ በተሰኘው ሲሪየሳችን ከዚህ ቀጥሎ በታያቸው በእያንዳንዱ ኬስ ሲናሪዮ ውስጥ ለምን እያለን እንጠይቃለን። ሳይንስ በዚህ መንገድ ሲጠና አንድ ከሽምደዳ ያለፈ እውቀት አናሊቲካል ማይንድ ሴትን የሚያሰፋ ስለሆነ በእርግጠኝነት በየትኛውም የሜዲካል ፊልድ ውስጥ ብትገኙ ትጠቀሙበታላችሁ። ሰብስክራይብ ማድረጋችሁን አትዘንጉ። ሌሎች ደግሞ ኢንፌክሽን ካልን የቫይራል ይጠቀሳል፣ ፈንገስ ይጠቀሳል፣ ፕላስ ደግሞ ምግብ በዚህ በሪስፓራቶሪ ትራክት ውስጥ መሄድ የነበረበት በዳይጀስቲቭ ትራክት ነው። ያንን ትቶ ግን በሪስፓራቶሪ ትራክት ውስጥ ሲያልፍ ምን እንለዋለን? ዛት ኢዝ አስፓይሬሽን እያለን የምንጠራዋለን። ስለዚህ እነዚህ ራሳቸው ኢንፌክሽን ናቸው፣ ለኢንፌክሽን ምክንያት ናቸው። ከዚህ ጋርም ተያይዞ ምን ይፈጠራል ማለት ነው? አሁን የጠራ ነው ኒሞኒያ እንዲፈጠር ትልቁን አስተዋጽኦ ያበረክታሉ። አሁን በዚህ መንገድ ከሆነ በኋላ ሌሎች ደግሞ አጋላጭ ምክንያቶች አሉ፣ ሪስክ ፋክተር ብለን የምንጠራቸው። እነዚህ ሪስክ ፋክተሮች ምንድን ናቸው? ልክ እነዚህ ቲዮሎጂዎች ከተከሰቱ በኋላ ከዛ በኋላ እነዚህ ሪስክ ፋክተሮች ካሉ የበለጠ በሽታውን ወደ ማድረግ ይመጣሉ። አሁን ወደ ሪስክ ፋክተሩ ጋር ስንመጣ የመጀመሪያው ዳት ኢዝ ስሞኪንግ ነው። ሲጋራ ማጨስ ምን ይፈጥራል? ይሄ ሲጋራ ማጨስ አልቪዮላይ ውስጥ ከአልቪዮላይ በፊት በሪስፓራቶሪ ትራክት ውስጥ ምን አለ? ሲሊየትድ ነው። እዛ ላይ ያለው ኢፒቴሊየም ጸጉር የመሰሉ ስትራክቸሮች አሉት፣ ሙኮሲሊየር እያልን የምንጠራቸው። ፈንክሽናቸው ምንድን ነው? እዛ ቦታ ላይ የሚፈጠሩትን ኢንፌክሽን ላይ መጡ የሚችሉ ነገሮችና የተለያዩ ነገሮችን ጠርጎ ማስወገድ ነበረ። እነማ ሲገቡ ማለት ነው? እነዚህ ስትሪፕቶኮከስ ኒሞኒያ እና ሌሎችም። አሁን ግን ሰዎች ሲጋራ ሲያጨሱ እዛ ቦታ ላይ ያሉ ሲሊየሮችን ምን ያደርጋቸዋል? ከጥቅም ውጭ ያደርጋቸዋል። ምክንያቱም ሲጋራ ውስጥ በጣም ብዙ አደገኛ ኬሚካሎች አሉ። ሶ ስሞኪንግ one of the major risk factors. Next, that is old age. Why? The reason behind like old age መሆን ለምንድን ነው ብለን ካልን እድሜ እየጨመረ ሲመጣ ኢሚዩኖሎጂ የሚባል ኮርስ አለ አይደለ? በኢሚዩኖሎጂ ውስጥ ኢኔት አለ፣ ከዛ ደግሞ አኳየርድ የተደረጉ አሉ። በብዙ መንገድ WBC እናነሳለን፣ እነ ቲሴል፣ እነ ቢሴል፣ እነ ናቹራል ኪለር፣ እነ ቴኔፍ። እነዚህ ሁሉ ነገሮች ምን ይሆናሉ? ስራቸውን እየቀነሱ ይመጣሉ። በዚህም ምክንያት ኦልድ ኤጅ መሆን ዋነኛው ምክንያት ኢሚዩኒቲ ይቀንሳል። ሌሎች ክሮኒክ የሆኑ በሽታዎች እንደነ ዲያቤቲክ ልናነሳ እንችላለን፣ ሲኦፒዲ ልናነሳ እንችላለን። እነዚህ ምክንያቶች ኢሚዩኒቲያችን ምን ያደርጋሉ? ይቀንሱታል። ሌላ ሪስክ ፋክተር ዳት ኢዝ ሆስፒታላይዜሽን። ሜዲካል ዶክተሩ ላይ ዲስቴድ ያደርግና ዲስቻርጅ ይጽፋል አይደለ? በሽተኛ ውጣ ተብሎ ሲባል ብዙ ጊዜ ግብግቡን እናያለን። አልወጣም። ሆስፒታል ውስጥ መቆየት ብዙ ምክንያቶች አሉት የሚያገኙት ቤኔፊት። ነገር ግን ብዙ ድረጎችን ሪዚስት ያደረጉ ባክቴሪያዎች አሉ። እነዚህ ባክቴሪያዎችም በሆስፒታላይዜሽን ጊዜ ይሄ ኖዞኮሚያል እያለ የምንጠራውን ኢንፌክሽን ሊከሰት ትልቁ ምክንያት ይፈጥራሉ። ሶ እነዚህ ዋነኛ ቶፕ ሪስክ ፋክተር ናቸው ማለት ነው። አሁን እነዚህ ሁሉ ሪስክ ፋክተሮች ካሉ ቀጥሎ በመነግራችሁ ፓቶፊዚዮሎጂ ወይም ደግሞ የዲዚዝ ፕሮሰስ እንዲከሰት ምክንያት ይሆናሉ። ሶ ዘ ኢቲዮሎጂ ሪስክ ፋክተር ምን ያደርጋሉ?
አልቪዮላይ ላይ እንዲደርሱ ይሆናሉ ተመቻችተው። እዚህ ጋር የሚጠርገው የለም። ባክቴሪያው ቀስ ብሎ ጉዞውን ኪሱን ከቶ አልቪዮላይ ላይ ይደርሳል። ልክ አልቪዮላይ ላይ ሲደርስ እዛ ቦታ ላይ ምንድነው እንግዲህ እያንዳንዷ እኛ ላይ በሽታ የሚያስከትሉ ነገር ኢሚኖጅን እያለ የምንጠራቸው አይደለ? እነሱ ሲገቡ የኛ ሰውነት አርሚውን ያስነሳል። ሶ ዘ ኢሚኑ ሴል ማይግሬት ማድረግ ይጀምራሉ። እዚህ ጋር ልንገራችሁ በቅደም ተከተል። መጀመሪያ አላርም አለ፣ ኢንፍላማቶሪ። እነዚህ ለኢሚዩኒቲያችን ቀስቃሽ የሆነው ፕሮ ኢንፍላማቶሪ ሳይቶካይኔዝ እያለ የምንጠራው አለ። እቺ አላርም ነች። ችግር ተፈጥሯል አልቪዮላይ ላይ ኑ እነዚህ በኢሚዩኒቲ ላይ የምትሳተፉ ቶሎ ድረሱ ትላለች። ስለዚህ የመጀመሪያው ማን አለ ማለት ነው? አላርም እያለን የምንጠራቸው ኢሚዩን ሴሎች አሉ። እነማን ናቸው? እነ ፕሮ ኢንፍላማቶሪ ሳይቶካይኔዝ። ልክ ቦታው ላይ ከተደረሰ በኋላ ደግሞ አሳሾች አሉ፣ ናቪጌተሮች። ማን ምንላቸው? ኬሞካይኔዝ እያለን የምንጠራቸው ምን አሉን? ቀጣይ ዳት ኢዝ ዘ ናቪጌተሮች አሉ። እንግዲህ ቦታው ላይ ደረሱ የተጠሩት ኢሚዩን ሴሎች። ከዛስ የቱ ጋር ነው የሚለው ማሳየው ደግሞ ናቪጌተሮች አሉ ኬሞካይኔዝ። ከዛስ መጨረሻ ላይ ከደረሰ በኋላ ጥቃት እንዲፈጽሙ ደግሞ በጣም የሚያጎላው ያንን ቦታ በደንብ የሚያመቻችላቸው አምፕሊፋየር አለ። አምፕሊፋየር ኢሚዩን ሴል አለ። ይሄ አምፕሊፋየር ኢሚዩን ሴል ደግሞ እነ ሊፒዶች አሉ። ሊፒድ ሚዲኤተርስ ኦፍ ዘ ኢንፍላማቶሪ ሴል ብለን የምንጠራቸው እንደነ ፕሮስታግላንዲን እያለ የምንጠራቸው በዋነኝነት እነዚህ ኢሚዩን ሴሎች ቦታው ላይ ደርሰዋል በተጠንቀቅ። በዚህም ምክንያት ኢንፍላማቶሪ ሚዲኤተሮች ሪሊዝ ይደረጋሉ። አሁን ሴሎቹ ደርሰዋል። ከዛስ ኢንፍላማቶሪ ሚዲኤተሮች ይለቀቃሉ። እነዚህ ሲለቀቁ በፓቶ ላይ ምንድነው የሚሆነው? ኢንፍላማቶሪ ሚዲኤተር ሲለቀቅ ቫዞ ዳይሌሽን ኢፌክት አለው። እዛ ቦታ ላይ ያለው ፕሮዳክሽን ይጨምረዋል፣ የሰክሬሽኑን። በዚህም ምክንያት አልቪዮላይ ውስጥ ይሄ ምን መጠራቀም ይጀምራል ማለት ነው? ፍሉድ መጠራቀም ይጀምራል ማለት ነው። በዚህ መንገድ ፓቶ ተጀመረ። አሁን ከዚህ ቀጥሎ ክሊኒካል ማኒፌስቴሽኑ ምንድነው? ኬስ ሴናሪዮ ቅድም የሰማችሁት ነው። በደንብ አሶሺየት አድርጉ። ከዚህ ጋር ትኩሳት ይኖራል፣ ፊቨር። ለምን? ምክንያቱም በኢንፍላሜሽን ጊዜ ፓይሮጅን እያልን የምንጠራቸው ነገሮች አሉ። እነሱ ትሪገር ይደረጋሉ። እነዚህ ፓይሮጅኖች ቀጥታ የት ሄዳሉ? ሃይፖታለመስ። ለምን? ሃይፖታለመሳችን ምን ስለሚያደርግ? ቴርሞ ሬጉሌሽን ላይ ሃይፖታለመስ ነው ስራው። በዚያም ምክንያት ቴምፕሬቸር ይጨምራል። ብዙ ጊዜ ሃይ ግሬድ ፊቨር ነው የሚኖራቸው። ፕሮዳክቲቭ የሆነ ካፍ። ለምን? ቅድም ያለው ኢንፍላሜሽን ላይ ምን ተፈጥሯል? ሙከስ እኛን ለማገዝ ሲል ፕሮዳክሽን ይጨምራል። በዚህም ምክንያት ሲያስሉ የሚወጣው ፕሮዳክቲቭ የሆነ ካፍ ነው ማለት ነው። ከዚያ ቸስት ፔን አላቸው። ለምን? ለንግ ላይ ሽፋን አለው። ሽፋኑ ዳት ኢዝ ፕሉራል እያለን የምንጠራው አለ። በዚያም ምክንያት ኢንፌክሽኑ ስፕሪድ እያደረገ ሲመጣ ፕሉሪቲክ ታይፕ ኦፍ ፔን ሰዎች ኢንሄል እና ኤክሴል በሚያደርጉበት ጊዜ ሞር ኦፍ ኢንሄል ሲያደርጉ እዛ ቦታ ላይ የሚገኙ ምን አሉ? ፔን ሪሴፕተሮች አሉ። እነዛን ፔን ሪሴፕተሮች ልክ አየር በምናስገባበት ጊዜ ዲቴክት ያደርጉና በጣም ሻርፕ የሆነ ፔን ይኖረናል ማለት ነው። that is chest pain plus alveoli ውስጥ ምንድነው ያለው? ውሃ ነው ያለው። ኮንሶሊዴሽን ያልን የምንጠራው ተፈጥሯል። ለንግ ኮንሶሊዴሽን። በዚህም ምክንያት ኦክሲጅን ኤክስቼንጅ የለም፣ ሾርትነስ ኦፍ ብሪዝ ውስጥ ይገባሉ። ፕላስ አሁን ስከልቴሽን that is ክራክል ሳውንድ። ለምን? ምክንያቱም አየር በፍሉድ ውስጥ ሲያልፍ እስቲ ቼክ አድርጉት ምን አይነት ድምጽ ነው የሚፈጥረው? ያዙ፣ አየር አስገቡ ውሃ ውስጥ ምን አይነት ድምጽ ነው የምትሰሙት? that is ክራክል እንለዋለን በፊዚካል ኤግዛሚኔሽናችን። በኦንስከልቴሽን that is ክራክል የሆነ ሳውንድ ይሰማል። ፋይናሊ በምንድነው ታዲያ ዲያግኖስ የሚደረገው? ምርመራው እንዴት ነው ብላችሁ ደግሞ ካላችሁ ያላችሁት ከዋይ ከተሰኘው አስገራሚው ፕሮግራማችን ነው። እንግዲህ ሳይንስን ከመሸምደድ ባለፈ አናሊቲካል ማይንድ ሴታችንን የምናሰፋበት ዋይ ብለን ጀምረናል። ሰብስክራይብ ማድረጋችሁን አትርሱ፣ ትጠቀሙበታላችሁ። ዲያግኖስ ላይ ደርሰናል። ምርመራ ይደረግ እስቲ። አንድ ኤክስ የሚባል ሰው እነዚህ ምልክቶች አሳይቶ የመጀመሪያው that is chest x-ray ጎልደን ነው። ለምን? ምክንያቱም በቸስት ኤክስሬይ ደግሞ የምናገኘው ፋይንዲንጋችን that is ለንግ ምን አድርጓልናል? ኮንሶሊዴሽን። ብዙ ጊዜ እዚህ ጋር እንገራችሁ አንድ ፋክት። የኤክስሬይ ፔፐርን አንስታችሁ ስትመለከቱ ጤናማ ከሆነ ለንጉ አካባቢ that is ዳርክ ነው ኤሪያው የሚሆነው። ነገር ግን ሶሊዲፋይድ የሆነ እዛ ቦታ ላይ አልቪዮላው ላይ ችግር ካለ ብራይት ከለር ታያላችሁ። ይሄ ለቸስት ኤክስሬይ ላይ የምናገኘው ፋይንዲንግ ነው። ከዚያስ ቅድም ያለው ስትሪፕቶኮከስ ኒሞኒያ
ኢንቨስቲጌት ለማድረግ ስፑተም ተወስዶ ከልቸር ይደረጋል። ፋይናሊ ሲቢሲ ይሰራል። ቅድም የነገርኳችሁ በኢሚኑ ሴል ሚዲየተር እና ሲጓዙ የተፈጠረው ምን አለ that is ሊኮሳይቶሲስ ይኖራል which means the WBC መጠን በከፍተኛ ሁኔታ ምን ይሆናል ማለት ነው ይጨምራል። አሁን እነዚህ ነገሮች ከተከሰቱ ካረጋገጣችሁ ኮንፊርም ካደረጋችሁ ወደ ማኔጅመንት ይኬዳል አይደለ? ሰው ሜዲካል ማኔጅመንቱ ጋር እንምጣ። ዶክተሮች የሚያዙት ብዙ ጊዜ ሴፍትራክዘን የሚባል መድኃኒት ያዛሉ። ነርሶች እሱን ተቀብለው ምን ያደርጋሉ? ይሰጣሉ። ከዛ ጀርባ ያለውን ሁለት ነገር ልንገራችሁ። የመጀመሪያው ለምንድን ነው ይሄ ሴፍትራክዘን የተመረጠው? ምክንያቱም ሴፍትራክዘን የማን ጀነሬሽን ነው? ሰርድ ጀነሬሽን የማግሩፕ ነው። ዛቲስ ሲፋሎስፖሪን ምን ይለየዋል ከሌሎች አንቲባዮቲኮች? ምክንያቱም ታቲስ ብሮድ ስፔክትረም ግራም ፖዚቲቭ ግራም ኔጌቲቭ ቀልድ የለም ሴፍትራክዘን ጋር። ምክንያቱም ስትሪፕቶኮከስ ኒሞኒያ ማለት ታቲስ ግራም ፖዚቲቭ ሰርኩላር ሼፕ ያለው ኮካይ ባክቴሪያ ነው። ሰው በደንብ አድርጎ ሄዶ ጥቃቱን ይፈጽማል። ሁለተኛው ፖይንት ከሴፍትራክዘን ጀርባ ያለው ደግሞ ሜካኒዝም ኦፍ አክሽኑ እንመልከት። ሜካኒዝም ኦፍ አክሽኑ የሚሰራው ይህ አንቲባዮቲክ ባክቴሪያ ለማደግ የተሸፈነበት ምን አለ? ሴል ዎል እያለ የምንጠራው ነገር አለ። በዚህ በሴል ዎሉ ተሸፍኖ ነው ብዙ ነገሮች ምን የሚያደርገው የሚያካሂደው። ይህ ሴፍትራክዘን ሄዶ ምን ነው ማለት ነው ኢንሂቢት የሚያደርገው ሴል ዎል። ባክቴሪያ ሴል ዎል የለውም ማለት የሰው ልጅ ልብስ ሳይለብሱ ጤነኛ ከሆኑ ከተማው ላይ እንደማይወጡ ባክቴሪያ ደግሞ ከዛ በኋላ የስትሪፕቶኮከስ ኒሞኒያ ጥቅም መስጠቱን ያቆማል፣ ይሞታል። ሜካኒዝም ኦፍ አክሽን እንዴት ነው ማለት ነው የሚያደርገው? by inhibiting the cell wall። እቺን በደንብ አድርጋችሁ አንደርስታንድ አድርጉልኝ። ሰውየው መተንፈስ እየተቸገረ ነው፣ ሾርትነስ ኦፍ ብሪዝ አለው። ኦክሲጅን ቴራፒ ይሰጣል። ኦክሲጅን ቴራፒ ስንል ደግሞ የትኛውን ስንት ሊትር ላይ ላድርግ የሚለው ልንገራችሁ። እናንተ ደግሞ እምጠይቃችሁን እንደ አሳይመንት ይዙልኝ ያላችሁ። የመጀመሪያው ናዛል ፕሮንግ ወይም ደግሞ ናዛል ካኑላ እያለ የምንጠራዋል አይደለ? ከ0 እስከ 5 አንዳንዴ እስከ 6 ይለዋል ሳይንሱ፣ ግን ብዙ ጊዜ ከ0 እስከ 6 ሊትር ላይ ተደርጎ ይሰጣል። ሁለተኛው ፌስ ማስክ ነው። ፌስ ማስክ ስንል ደግሞ ከ6 እስከ 10 ባለው ሬንጆች ውስጥ ብዙ ሪፈረንሶች ሊቀያየሩ ይችላሉ። ነገር ግን ኮመኑ ከ6 እስከ 10 ነው፣ ፌስ ማስክ ይደረጋል። ከዚያ በላይ ከሆነ ግን ነን ሪብሪዘር እየተባለ የሚጠራው በዚያ መንገድ ሰውየው ይታገዛል። ጥያቄው አሳይመንታችሁ ምንድነው? እዚህ ጋር ኦክሲጅን ሳቹሬሽኑ እንግዲህ ቀንሳል ፐልስ ኦክሲሜትሪያችንን አምተን ስንለካው። በዚህም ምክንያት ስንት ሲሆን ነው እነዚህ ኦክሲጅን ሳቹሬሽን ናዛል ፕሮንግ መመርጠው ፌስ ማስክ መመርጠው ፕላስ ደግሞ ነን ሪብሪዘር ማስክን መመርጠው? ይሄን እናንተ አሳይመንት ነው። ፕላስ ፍሉድ ቴራፒ ይሰጠዋል። ፊቨር አለ፣ የተለያዩ ነገሮች የፍሉድ ሆሚዮስቴሲስን ስለሚያዛቡት በዛ መንገድ ማኔጅ ይደረጋል። ኒሞኒያ ዛሬ በዋይ በዚህ መንገድ ተመለከት ነው። ዋይ ብለን ለምን ብለን ብዙ ነገሮችን ተመለከትን። በቀጣይ ደግሞ ሌላ የዲዚዝ ዲስኦርደር ከሪስፓይራቶሪ ሲሪስ መርጠን ዋይ የሚለውን እንመለከታለን። ቀጣይ እስከምንገናኝ ድረስ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ እንዲህ የመሰሉ ሳይንስ ከማንበብ አንድ ስቴፕ ከፍ የምትሉበት ነውና ቀጣይ እስከምንገናኝ ድረስ